ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ዝት ይበል። ሙስሊምም ክርስቲያንም እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁኝ። ባላችሁበት ቦታ እንደ ሃይማኖታችሁ እግዚአብሔር አምላክ ይጠብቃችሁ። እንኳን አደረሳችሁ ብያለሁ። ከዚህ በመቀጠል ጂጂዬ ምን ሆነሽ ነው የጠፋሽው ላላችሁኝ ማለት ነው፣ እኔ ያለውኝ ትንሽ ጉንፋን አሞኝ ነበረ፣ ለዛ ነው። ሲቀጥል ደግሞ እቺን ህማማት እናሳልፍ ብዬ አስቤ ነው። ምክንያቱም በዚህ በህማማት ውስጥ ሰውን ክፉ ደግ መናገር ጥሩ አይደለም። አንደበትን ማርከስ ያረከስናቸው ጊዜያቶች ይበቁናል ብዬ አስባለሁ። እና ትንሽ ራሳችንን እንቆጥብ ብዬ ነው እቺን እንትን ያቆምኩትኝና ከነገ ጀምሬ አለሁኝ እመጣለሁኝ ብያለሁ። የናፈቃችሁኝ የምትወዱኝ ሁሉ ከልብ አመሰግናለሁ። እንደዚሁም በውስጥ ገብታችሁ የጻፋችሁልኝ እግዚአብሔር ያክብርልኝ። ነገ ማታ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ብዬ እመጣለሁ ብያለሁ። ከዚህ በመቀጠል የጉንፋኑ ድምጽ ራሱ ተለውጧል ብዬ አስባለሁ። ከዚህ በመቀጠል ሱሲና ኃይልዬ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ብለው ወደ አዲስ ምዕራፍ ሊገቡ እንደሆነ ዳር እያሉ እንደሆነ ያስታውቃል ማለት ነው። ባለፈው ቲክቶክ ላይ ለሄልሻ ኃይልዬንና ሱሲና ጣብሻቸው ብያት ነበረ። ጂጂዬ አይቀርም ብላለችና አሁን ወደ መጣበቅ ደረጃ እየሄዱ ነውና በርቱልን እላለሁ። ኃይልዬም ጥሩ ልጅ ነው፣ ሱሲም ጥሩ ልጅ ነች። እንደዚሁ ከመልካም ጓደኛ ጋር የዋለ መልካም ሰው ይሆናል። ከመጥፎ ጓደኛ ጋር ከዋለ ሰው ልጅ መጥፎ ነው የሚሆነው። ስለዚህ ሱሲዬና ሄልሻ በጣም የሚዋደዱ ጓደኛሞች ናቸው። እንደዚሁም ኃይልዬ እግዚአብሔር ይመስገን በሄሉና በኃይልዬ ጥል ምክንያት ሱሲና ኃይልዬም ሊገናኙ ችለዋል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር አንድ ሰውን ሲያገናኝ በምክንያት ነውና ደስ ብሎናል። እግዚአብሔርን ከልቤ ነው ደስ ያለኝ። የሰው ልጅ ፍጻሜው ሲያምር ነውና መልካም እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ። ጀማሪ ሳትሆኑ ፈጻሚዎች ያድርጋችሁ። ፍጻሜያችሁን ያሳምርላችሁ። በምላስ የተቅለበለበ በወረት የቀረ ፍቅር ሳይሆን በተግባርና እስከ ፍጻሜ የሚጸና ፍቅር ያድርግላችሁ። ጅማሬያችሁ ደስ ይላል። ቀጣይ ደግሞ ወደ ፍቅር ይሆናል ብዬ አስባለሁ። እመብርሃን ክፉን ታርቅላችሁ፣ ጥላና ከለላ ጋሻ ትሆናችሁ። ሄልዬም በርቺ የኔ እናት። አንቺ ማሞሻል መሰለኝ ሁሉ ነገርሽ እንትን ማለት ሰውነት ፊትሽ ልክ አይደለም እና አንቺንም እግዚአብሔር አምላክ ላንቺ ያለውን ላንቺ ያቀደውን ቸሩ መድኃኔዓለም እንደሚሰጥሽ እናምናለን። ስላለፈው ህይወት ሳይሆን ስለወደፊት ማሰብ ነው እና ለዛሬ ያለኝ ይሄ ነው። የና ኃይልዬና የነ ሱሲን ደስታ ለመግለጽ ነው። እመብርሃን ከእናንተ ጋር ትሁን። ደስታችሁ ደስታችን ነው። በቃ እንጃ በጣም ነው ደስ ያለኝ። ኃይልሻም ገባ ብሎልሻል። ሱሲሻም ጥብቅ ልብሽ ድው እያለ ነው እና ኃይልዬ እንኳን እንደ ሌላዎች ወንድ ቀዝባዛ አይደለም፣ አታላይ አጭበርባሪም አይደለም ብዬ አስባለሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ሁላችሁንም ወዳችኋለሁ። መልካም ቀን ይሁንላችሁ።